ሰላም ሰላም በመላው ዓለም የምትገኙ እህትና ወንድሞቻችን እንግዲህ እህታችን መስከረም የዛሬ አንድ ወር በዱባይ ላይ አንድ ጃዛ ቤት የአስገድዶ መደፈር ገጥሟት ብዙ መከራዎችን አይታ በብዙ እህቶቻችን ትብብር 17 ቀን ሆስፒታል ቆይታ ኦልሬዲ ብዙ ነገሯን ተጎድታለች። ወደ ኢትዮጵያ መጥታለች። አሁን እዚህ ኢትዮጵያ ደግሞ ጀጎል በጎ አድራጎት ጋር ትገኛለች። እህቴን እንዳየዋትና እንደተረዳዋት ከሆነ በጣም የሳይኮሎጂ እንዲሁም የሳይካትሪስት ገዛ ያስፈልጋታል። በጣም ተጎድታለች። መንቀሳቀስም አትችልም። አይ ስደት ስንት መከራ አሳየን። ከኢትዮጵያ ለመውጣት ስንት መከራ አይተን፣ አንዱ ሲኦሲ አልሳካ ሲለው፣ አንዱ ደግሞ ሜዲካል ሲበላሽበት፣ አንዱ የሆነ ነገር አሳር በልተን እንመጣና እዚህ ደግሞ ሌላ ተኩሳት። አያችሁ አይደለ? እና በየቢሮ መንገላታትም አለ። አላኩል ያህል ግን አንዳንድ ቢሮዎች ቁጭ ብላችሁ የበላችሁበትም እያሉ እየቆረጡ ነው። እና ሀቂቃ በጣም ከባድ ነው የሚሰራ። እንግዲህ እንደምታዩት መግቢያው ላይ እንደሰማችሁት እህታችንን አንድ ጎረምሳ ከነ ግብረ አበሮቹ በዱባይ ላይ ከአንድ ወር በፊት አስገድዶ መድፈር አድርጎባታል ማለት ነው። እሱም ብቻ አይደለም ከነ ግብረ አበሮቹ ከነ ጓደኞቹ ጭምር ነው እችን እህታችንን ከአንድ ወር በፊት በዱባይ በአሰቃቂ ሁኔታ የደፈሯት ማለት ነው። እባካችሁ ውድ እህቶች በዱባይ የሚሆን በተለያየ ዓለም ላይ የምትገኙ እህቶች እባካችሁን ራሳችሁን ጠብቁ። ሰውን አትመኑ። ሰው አምናችሁ ጀዛ ቤት አትሄዱ። እንግዲህ እችን እህታችንን ያየ ይቀጣ። ምክንያቱም እሷ ኢጃዛ ቤት አለኝ ብላ ሰው አምና ነው የሄደችው። ይሄም ድርጊት የተፈጸመባት ደግሞ በዛው በኢጃዛ ቤት ነው ማለት ነው። ለምን ተፈጸመባት? ሰው አምና ስለሄደች ምንም አያደርጉኝም ብላ ስላመነቻቸው፣ ነገር ግን ባመነችው ሰው ተክዳለች ማለት ነው። አሁን ልጅቷ የመድፈር አስገድዶ መድፈር የደረሰባት ከአንድ ወር በፊት ነው። ነገር ግን ሰውነቷ በጣም ተጎድቷል። ወገቧ፣ እጇ፣ ጀርባዋ አካባቢ በጣም ቁስል አለው። ምክንያቱም በጣም ተደብድባለች። እንዲሁም ደግሞ ግዴታ የሳይኮሎጂ ባለሙያዎች ያስፈልጓታል። አእምሯ ራሱ ተነክቷል ማለት ነው። ለምንድን ነው ይሄ የሆነው? በግዴታ ሳትፈልጉ የሚደረግባችሁ የሚደርስባችሁ ተንኮል እናንተ ጥሩ እሳቤ እንዳይኖራችሁ ነው የሚያደርገው። ጥሩ አስተሳሰብ እንዳይኖራችሁ ነው የሚያደርገው። እና እባካችሁ ኢጃዛ ቤት የሌላችሁ እህቶች አርፋችሁ ተቀመጡ። መዳም ቤት ስራችሁን ስሩ፣ ወይም ደግሞ የምታውቁት ቤተሰብ የሆነ ሰው ጋር ሂዱ። ካልሆነ ግን አውቀዋለሁ በጀማዓ ነው። በተለይ ደግሞ በሚዲያ አውቃችሁ ሚዲያ ላይ ተዋውቃችሁ ኢጃዛ እያላችሁ የምትሄዱ ሴቶች ራሳችሁን አደጋ ላይ እየጣላችሁ ነው ማለት ነው። ማንም ነው ስሜቱን የሚወጣባችሁ። ስለዚህ እባካችሁን ራሳችሁን ጠብቁ። ለምን እናንተ እኮ ሰርታችሁ ሊያልፍላችሁ እንጂ የመጣችሁት የማንም ዱርዬ መጨማለቂያ ወይም የማንም ዱርዬ መተንፈሻ አይደላችሁም። እኛ የምንለፋው የምንደክመው አንሶን ደግሞ ማንም ሊደበድበን ወይም ደግሞ ሊጫወትብን ስሜቱን ሊያራግፍብን አይገባም ማለት ነው። ስለዚህ ራሳችሁን ጠብቁ እባካችሁ ውድ እህቶቼ። ኢጃዛ ቤት በተለይ ወንድ ያለበት ኢጃዛ ቤት አትሄዱ። ወንድ ያለበት ኢጃዛ ቤት ሲጀመር አያስፈልግም። ከሆነም ደግሞ ሴት እህቶች ጋር በጀማ ሆናችሁ ተቀመጡ። ስንት እህቶች አሉ በጣም አደብ ያላቸው፣ ቤታቸው አደብ የተሞላበት በጣም ብዙ ለሰው ሀሳቢ እህቶች አሉ። እንዲሁም ደግሞ ወንድ እንግዳ እንኳ ሲመጣ እንዳትወጡ ብሎ ሴቶችን አንድ ክላስ ውስጥ የሚያስቀምጡ አሉ ማለት ነው። ስለዚህ ባካችሁ ራሳችሁን አደጋ ላይ አትጣሉ። እያያችሁ ነው ስንት መከራ እየደረሰብን ነው በየሀገሩ። የኛ የኢትዮጵያን ወጣቶች በየሀገሩ መሞት፣ በየሀገሩ ማበድ፣ በየሀገሩ የሆነ ነገር መደረግ ነው እየደረሰብን ያለው ማለት ነው። ይበል ብሎ ደግሞ ጠብደል ጎረምሳዎች ደግሞ ሴት እህቶቻችን ላይ ይጫወታሉ ማለት ነው። ከእንደዚህ አይነት ነገር ራሳችሁን ጠብቁ። በተለይ ብቻችሁን የምትሆኑበት አጋጣሚ ካለ ከቤት ወጥታችሁ ሂዱ። ከቤት ወጥታችሁ ውጭ ላይ ይደሩ፣ እንደዚህ አይነት ችግር ከሚደርስባችሁ ማለት ነው። ምክንያቱም ስንት መከራ ችግር አልፋችሁ መታችሁ ራሴን አሳልፍለታለሁ፣ ቤተሰቤን እረዳለሁ፣ ለቤተሰቤ ደርስለታለሁ ብላችሁ መታችሁ ይሄን ያክል መከራ ችግር ለምን? እኛ እኮ ሰርተን ሊያልፍልን እንጂ ማንም መጫወቻ ሆነን አይደለም ማለት ነው።
እንግዲህ ወደዚህ ሀገር ለመምጣት ራሱ ስንት ፕሮሰስ ነው የምንጨርሰው፣ ስንት ብር ነው የምንጨርሰው፣ ስንት እንደክማለን። ያንን ሁሉ ደክመን እዚህ ከመጣን በኋላ ደግሞ ቢሮ ላይ የሚደርስብን እንግልት አለ፣ ስቃይ አለ፣ መከራ አለ። ቢሮ ላይ ቁጭ ብለን የበላነውን ሰርተን ስንመለስ ክፈሉ የምንባልበት ጊዜ አለ። ያንን ሁሉ አሳልፈን እንደገና አሁን ደግሞ የማንም መጫወቻ ልንሆን አይገባንም። እንግዲህ ይቺ እህታችን ዛሬ በተስፍሽ የሀረርጌው የቲክቶክ አካውንት ከምሽቱ 2 ሰዓት ላይ የገቢ ማሰባሰቢያ ይደረግላታል። ምክንያቱም ሕክምና ማግኘት አለባት፣ እንዲሁም ደግሞ የሳይኮሎጂ ባለሙያ ማግኘት አለባት። እንደነገርኳችሁ አእምሯ ትክክል እየሰራ አይደለም። ሰውነቷ ደግሞ በጣም ጉዳት ደርሶባታል። እጇ፣ እግሯ፣ ጀርባዋ በጣም ተደብድባለች፣ በጣም ቆስላለች። ያው የዩቲዩብ ህግ ስለማይፈቅድ እንጂ አሳያችሁ ነበረ ማለት ነው። በጣም በአሰቃቂ ሁኔታ ነው የተደበደበችው። ስለዚህ የገቢ ማሰባሰቢያ ስላለ እዛ ላይ ተገኝታችሁ ሁላችሁም የበኩላችሁን አድርጉ፣ ነግበኔ ብላችሁ ማለት ነው። እህታችንን እንግዲህ አላህ ይድረስላት፣ አላህ መጨረሻዋን ያሳምርላት፣ አላህ ያችራት። እጅግ ከባድ ነው። ለቤተሰቦቼ ሰርቼ እመለሳለሁ፣ ቤተሰቦቼን አሳልፍላችኋለሁ፣ እኔ ያልፍልኛል ብላ ስታበቃ ግን ጥጋበኛ ጎረምሳ እንደዚህ ያደረጋት ማለት ነው። እኔ ግን አንዳንድ የሚገርመኝ ወንዶች ግን የሚመጡት ዱባይም ይሁን ሳውዲም ይሁን የሚመጡት ሴትን ለመብላት ሴትን መጫወቻ ለማድረግ ነው ወይስ ደግሞ ሰርተው ለመለወጥ? ወንዶች ሁሉንም ባይልም የተወሰኑ ወንዶች እንደዚህ አይነት ተግባር ላይ የሚጨማለቁ ስላሉ ማለት ነው። ምክንያቱም ማየታችሁ ከሆነ ሳውዲም ቢሆን እንደዚህ አይነት ተግባር የሚተገብሩ ወንዶች አሉ። ዱባይም እንደዛው ሴት እህት እንደሌለችው፣ እናት እንደሌለችው፣ እንዲሁም ደግሞ ሚስት እንደሌለችው፣ ነገም ደግሞ ሚስት እንደማያገባ አድርጎ እኮ ነው ሴትን መጫወቻ የሚያደርጉት። ለምን ሰርታችሁ አትበሉም? ለምን አትቀየሩም? እናንተ ራሳችሁ ሴትን ከመድፈር የሴትን ብር ከመቀማት ከመብላት ሴትን ከማሰቃየት ለምን ራሳችሁን አይጠብቁም? የኢትዮጵያ ወንዶች በተለይ በስደት ላይ ያሉትን እንደዚህ አይነት ተግባር የሚተገብሩትን የማያዳግም ቅጣት መቀጣት አለባቸው። የማያዳግም እርምት መውሰድ አለባቸው። ያው እንደ ኢትዮጵያ ሕግ ግን የደፈረ ስንት ዓመት ታስሮ ይውጣ ስለሚባል ምንም አይመስላቸውም። ነገር ግን ያንን ከአእምሯቸው መውጣት አለባቸው። ምክንያቱም የሰውን ሕይወት ነው እያኮላሹ ያሉት። የሰውን ተስፋ የሰውን ብርሃን ነው እየነጠቁ ያሉት። ስንት እህቶች ናቸው ብርሃን ሰንቀው ስንት እቅድ ይዘው ስንት ዓላማ ይዘው ወደፊት እያሉ በሚሄዱበት ሰዓት መተው ዓላማቸውን ኩልሽት የሚያደርጉባቸው። ለምን ግን? እህት የላቸውም፣ እናት የላቸውም። እነሱ ከሴት አይደለም የተፈጠሩት? ሴት እኮ እናት ናት፣ እህት እኮ ናት። እጅግ በጣም ያሳዝናል። የምር ነው የምላችሁ። ልጅቷ አንጀቴን ነው የበላችሁ። እኔ እንጃ፣ ይብላኝ ለቤተሰቦች። እሷም ለቤተሰቦች ያሳልፋለሁ ብላ የተንገላታች፣ ቤተሰቦቿም ልጃችን ተለውጣለን ትመጣለች ሲሉ እንደዚህ ሆና አእምሯ ተነክቶ ሰውነቷ ተደብድቦ ቆስሎ በአሰቃቂ ሁኔታ ተደፍራ ምናልባትም እኮ ከባድ ጉዳትም ደርሶባት ሊሆን ይችላል። ቀላል አይደለም። እሱ ከነግብረ አበሮቹ ነው እኮ የደፈራት፣ ብቻውን ራሱ እንኳ አይደለም። አስቡት እንግዲህ ይህን ነገር መቋቋም ነው የሚያቅታት። ግን ጀግና ናት። ሳትደብቅ ህመሟን ችግሯን ደብቃ ሰው ምን ይለኛል ብላ ሳትደብቅ ወደ ሚዲያ መውጣቷ እጅግ በጣም ጠንካራ ናት። በጣም ከምላችሁ በላይ። ግን ደፋሪውም ግብረ አበሮችም ተይዘው ለህግ መቅረብ አለባቸው። ዱባይ ያላችሁ እህቶች እባካችሁ ራሳችሁን ጠብቁ። ወንድን አትቅረቡ፣ ወንድን አትመኑ። በተለይ ደግሞ በሚዲያ ላይ የሚመጣላችሁን ወንድ አትመኑት፣ አታስጠጉት ወደ እናንተ። ምንም ለህይወታችሁ የሚጠቅም ነገር ይዞ አይደለም የሚመጣው። እባካችሁኝ ራሳችሁን ጠብቁ። በያላችሁበት አላህ ይጠብቃችሁ።
መልካም ነገር ሁሉ እመኝላችኋለሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።